አፕሪል 4 1953 እንደ አውሮፓውያን አቆጣጠር ብሪቴንና ሲአይኤ በጋራ በመሆን ዶክተር ሙሳዲቅን ከስልጣን ለማንሳትና መፈንቅለ መንግስት ለማከናወን የጀመሩት ጥረት አሃዱ ብሎ የጀመረበት ቀን ነው። እንዴት እንደጀመረ ታውቃላችሁ? አሜሪካ ይህንን ተልዕኮ ለማሳካት በኢራን ርዕሰ መዲና ቴህራን ውስጥ ወደሚገኘው የሲአይኤ ቢሮ 1 ሚሊዮን የአሜሪካን ዶላር አስተላለፈች። በቴህራን ውስጥ ወደሚገኘው የሲአይኤ ስቴሽን። በዛ ጊዜ ቴህራን ውስጥ ያለው የሲአይኤ ቢሮ 130 የሚሆኑ ኢራናውያንን እየከፈለ በሰላይነት ቀጥሮ አብሯቸው እየሰራ ነው። ልክ 1 ሚሊዮን ዶላሩ ቴህራን መድረሱ ከተረጋገጠ በኋላ ኦፕሬሽን ኤጃክስ የሚባለው አስገራሚው የመፈንቅለ መንግስት ታሪክ ጀመረ። ይህ መፈንቅለ መንግስት የተለያዩ ደረጃዎች አሉት፣ ፌዞች አሉት። የኦፕሬሽኑ ፌዝ 1 ፕሮፓጋንዳ ነው። ብሪቴኖች ጀምረውት የነበረውን የፕሮፓጋንዳ ሂደት ማባባስና መቀጠል ነው። ጸረ ሞሳዲቃዊ የሆኑ ዜናዎች፣ ዘገባዎች፣ ትንታኔዎች የሚገርማችሁ በዛው ኢራን ውስጥ በሚገኙ ጋዜጦች ላይ መታተም ጀመሩ። ይህንን ጋዜጦች ላይ የሚታተሙትን ጽሁፎች፣ ጸረ ሞሳዲቃዊ የሆኑ ጽሁፎችን የሚጽፉት የተከፈላቸው ኦልሬዲ 1 ሚሊዮን ዶላር አለ። ከዛ እየተቆነጠረ የሚከፈላቸው የኢራናውያን ዜግነት ያላቸው ጋዜጠኞች ነበሩ። የዚህ የመፈንቅለ መንግስት ሂደት ተባባሪ ሆነው አንድ ብለው የተቀላቀሉት ሙሳዲቅን በዚህ መልኩ በጋዜጦች ማንቋሸሹ ማጥላላቱ ሲቀጥል፣ በሌላ በኩል ደግሞ ጸረ አያቶላህ የሆነ እንቅስቃሴን በኮሙኒስቶቹ አስጀመሩ። ኮሙኒስቶቹ በቃ አበዱ። ጸረ አያቶላዊ ኢራን ሃይማኖት እና መንግስት ሊራራቅ ይገባል፣ ሴኩላሪዝም መሆን አለበት፣ አያቶላ በፖለቲካው ላይ ኢንቮልቭ ማድረግ የለባቸውም የሚል ወትሮም እኮ ኦልሬዲ ከሙሳዲቅ ጋር ተኳርፈዋል። ነገር ግን ለፕሮፓጋንዳው ለስራው ያስፈልግ ስለነበረ ጸረ አያቶላህ የሆኑ የፕሮፓጋንዳ ስራዎችም ቀጠሉ። ሌላኛው ነገር ቀደም ብዬ እንዳልኳችሁ ኢራን ነዳጅ መላክ አቁማለች። ቢኮዝ የብሪቴኖች ቦይኮት፣ ብሪቴን ክልከላና እገዳ ስላስቀመጠች በኢራን ነዳጅ በዓለም አቀፍ ገበያ እንዳይሸጥ ስላስደረገች ያ ያመጣው ኢኮኖሚያዊ ጫና የሞሳዲቅ መንግስት ደካማነትና ለፍስፍስነት እንደሆነ የሚገልጹ ዘገባዎችም ተጠናክረው ወጡ። በዚህ ጊዜ ማን ከማን ጋር ቆሟል የሚለውን ካያችሁት አያቶላ ካሽኒ ከሞሳዲቅ ተቃራኒ ነው የቆሙት። ንጉሳዊ አስተዳደሩ ከሞሳዲቅ በተቃራኒ ነው የቆመው። በአንጻሩ ቀድሞ የሞሳዲቅ ተቃዋሚ የነበረው የኮሙኒስቱ ኃይል ሙሳዲቅን እየደገፈ ሙሳዲቅን እየረዳ ነበር። ድጋፉ ለሙሳዲቅ ነበር። ይሁን እንጂ የሙሳዲቅ አስተዳደር ለ2 ዓመታት ያክል ምንም አይነት በቃ የነዳጅ ገበያ ላይ ባለመሳተፉ የነዳጅ እገዳና ክልከላው ያመጣው ኢኮኖሚያዊ ጫና ቨርቹዋሊ ኮላፕስ እንዲሆን አድርጎታል ይባላል። በቃ ደቋል፣ መንቀሳቀስ እንዳይችል ሆኗል። ለሰራተኞች ደሞዝ የማይከፍልበት አይነት ሁኔታም እየተፈጠረ ነው። እየመጣ ያለው ጫና ከፍ ያለ በመሆኑ ዶክተር ሙሳዲቅ በ1953 ወርሃ ግንቦት ላይ ለአሜሪካው ፕሬዝዳንት አይዘንሃወር፣ አስቡ የሰውዬ አይዘንሃወር ከሙሳዲቅ ተቃራኒ ያለ ሰው ነው። ሙሳዲቅ መነሳት አለባቸው ብሎ የሚያምን ሰው ነው። እሳቸው ግን አገሪቱ አሉ በኮሙኒስቶች እንድትወድቅ አይፈልጉም። ኢራናውያን ባይዘው ኮሙኒስቶችን በጣም ይጠላሉ። ያው እንቅስቃሴው አለ ማለት ሁሉም ኢራናዊ ኮሙኒስት ነው ማለት አይደለም። ኢቭን ዶክተር ሙሳዲቅም ከኮሙኒስቶች ጋር ተባብረው የሰሩት አያቶላህን ፍራቻ ነው እንጂ ኮሙኒስቶችን ፈልገው አይደለም። እዚህ ሞመንት ላይ ሜይ 1953 ላይ ሙሳዲቅ ለአይዘንሃወር በጻፉት ደብዳቤ if you don't support us financially ኢራን will soon fall to USSR፣ በገንዘብ ማትረዱን ከሆነ ኢራን በአጭር ጊዜ ውስጥ በዩኤስኤስአር ቁጥጥር ውስጥ ትወድቃለች የሚል ደብዳቤ፣ ፕራይቬት ደብዳቤ ነው ለአይዘንሃወር የጻፉት ለአሜሪካው ፕሬዝዳንት። አይዘንሃወር ከሙሳዲቅ የመጣውን ደብዳቤ ለአንድ ወር ያክል ጸጥ ብሎ አለፈ። በቃ ሪጀክት አደረገው። ከዛ ከአንድ ወር በኋላ ምንም አይነት የገንዘብ እርዳታ እንደማይሰጡ የሚገልጽ አይነት ምላሽ ሰጡ። ይህንን ደብዳቤ በሚስጥር ተይዞ ነበር በነገራችን ላይ የቆየው። ሲአይኤ ፕሮፓጋንዳ እየሰራ አይደለ? ኢሚዲየትሊ ይሄ ጉዳይ ሲታወቅ ከፕሬዝዳንት ቢሮ ይሄ የዶክተር ሙሳዲቅ ሚስጥራዊ ፕራይቬት ደብዳቤ አፈትልኮ እንዲወጣ ተደረገና ሲአይኤዎች በጀመሩት ሙሳዲቅን የማጥላላት ዘመቻ አንድ አካል አድርገው ይሄው ዶክተር ሙሳዲቅ ለማኝ ሆኗል፣ ዶክተር ሙሳዲቅ አገሩን መምራት አይችልም፣ ዶክተር ሙሳዲቅ ደካማ ነው የሚለውን ነገር አጠናክረው እችን ደብዳቤ ደግሞ አጣቅሰው መረጃ አድርገው በአደባባይ ሙሳዲቅን አዋረዱት። በኦገስት 1953 እንደ አውሮፓውያን አቆጣጠር የሙሳዲቅ መንግስት በቃ በውድቀት ጫፍ ላይ ነበር ያለው፣ አብቅቶለት ነበር። አሁን
ሴታፑ ተመቻችቷል፣ ፕሮፓጋንዳው ተሰርቷል፣ ኃይል አስተላለፉን ነግሬያቸዋለሁ። ስለዚህ ኦፕሬሽን ኤጃክስ መፈንቅለ መንግስቱ ማለት ነው ወደ ትግበራ የሚመጣበት ደረጃ ላይ ደረሰ። ፌዝ 2 ዶክተር ሙሳዲቅን ከስልጣን ለማንሳት የታቀደው ኦፕሬሽን ኤጃክስ የሚመራው ክሬምሊን ሮዝቬልት በተባለ አሜሪካዊ ነው። ክሬምሊን ሮዝቬልት የሲአይኤ ውስጥ የሚሰሩ ከፍተኛ ባለስልጣን ናቸው እና በብሪቲሾች አማካኝነት ደግሞ ሺያ እየተባለ የሚጠራ ቅድም የነገርኳችሁ ጀነራል ዛሃዲ የሚባለውን ሰው የጠቅላይ ሚኒስትር ሙሳዲቅ ተተኪ አድርጎ ለማምጣት ያስባል ያልኳችሁ ሺያ ከሚባለው ቡድን ጋር ይሰሩ የለ ያን አጋጣሚ ተጠቅመው ሮዝቬልት ጀነራል ዛሂዲን ከጎኑ አደረገና በቃ ሙሳዲቅን እንዳነሳን አንተ የኢራን ጠቅላይ ሚኒስትር ትሆናለህ የሚል አይነት አቋም ይዘው እንቅስቃሴያቸውን ቀጠሉ። ይህን ለማድረግ መፈንቅለ መንግስቱን ለማከናወን ግን የንጉሳዊ አስተዳደሩን ፈቃድ ማግኘት አለባቸው፣ ፊርማ ማግኘት አለባቸው እና አህመድ ይባላል በጊዜው የኢራን ሺያ የንጉሳዊ አስተዳደሩ ንጉስ ማለት ነው። በቃ ንጉስ አህመድ በሉት እና የሰው የተከናወነ ነው የሚባለው የመፈንቅለ መንግስት እንቅስቃሴን ቢያውቅም ነገር ግን ብሪቴን ብቻዋን ልታደርገው አትችልም፣ የግድ አሜሪካ በጉዳዩ ላይ ጣልቃ መግባቷን አብራ መሆኗን ማረጋገጥ አለብኝ ብሎ ያምናል እና ፊርማ ፈርም ሙሳዲቅ ከስልጣን እንዲነሱ የሚያደርገውን ፊርማ ፈርም ሲባል ኖ አሜሪካዎች አሉ የሉም የሚለውን ነገር ማረጋገጥ አለብኝ ብሎ እምቢ አላቸው። ከዛ ቢቢሲን ተጠቀሙና ማለት ነው ምልክት ሲሰጡት ልክ የሰዓት ወጃ ላይ it is now 6 PM ይባላል አይደል? አሁን 6 ሰዓት ሆኗል የሚለውን ምልክት አሜሪካ ከጎናችን መሆኗን የምታውቀው ይሄንን እንቀይረውና it is now 6 PM የሚለውን it is now exactly 6 PM exactly ምን ቃል እንጨምርበታለን ብለው ነገሩትና አሁን ከምሽቱ 6 ሰዓት ሆኗል የሚለውን አሁን በትክክል ከምሽቱ 6 ሰዓት ሆኗል የሚል መረጃ በቢቢሲ አማካኝነት ተሰራጨ። የሰዓት ወጃዋ ላይ ማለት ነው ኤግዛክትሊ ወይም በትክክል የምትለው ቃል አሜሪካ ከጎናችን ለመሆኗ ምልክት ይሁን ተብሎ ነው። አላመነምና ሸሽቶ በካስፒያን ባህር ወደሚገኝ አንድ ሪዞርት ተደበቀ እና ያስፈርሙት ግን አሁንም የግድ መፈረም ስላለበት እሱ መልእክተኞች ወደ ማን ሄዱ? ወደ ካስፒያን ባህር ሄደው ንጉስ አህመድን ሊያስፈርሙት ጥረት ሲያደርጉ ዶክተር ሙሳዲቅ ሺያው ፊርማውን ከማኖሩ በፊት ያው ከጎናቸው ኮሚኒስቶች አሉ ብያችሁ የለ አረ ሙሳዲቅ እንዲያውም እነዚህ ብሪቴኖችና አሜሪካዎች መፈንቅለ መንግስት ሊያደርጉ ነው የሚለውን ዜና ሰሙ። ከማን ቢሰሙ ጥሩ ነው? ቦዲጋርዱ ከኮሚኒስት አካላት ጋር ግንኙነት ነበረውና በዛ መስመር ውስጥ የመጣ መረጃ የሙሳዲቅ ቦዲጋርድ በቃ ዛሬ ሊያጠቁን ይችላሉ፣ መፈንቅለ መንግስት ሊያደርጉብን ይችላሉ የሚለውን መረጃ ሲነግረው ኢሚዲየትሊ ዶክተር ሙሳዲቅ ቀድሞ መፈንቅለ መንግስቱ ሳይፈረምበት ገና ማለት ነው ደረሰበትና ከዛ ሂደት ላይ ተሳትፈዋል የሚባሉ ኃይሎችን በቁጥጥር ስር አዋለ። የመጀመሪያው የመፈንቅለ መንግስት ሙከራ በዚህ መልኩ ከሸፈ። በቀጣዩ ቀን ኮሚኒስቶች በተቃውሞ ወደ አደባባይ ወጡና በዚህ ሂደት ላይ ተሳታፊ ሆነውማ ንጉሳዊ አስተዳደሩ ነው፣ ንጉሳዊ ሞናርኩ ነው፣ ሺያው ነው በማለት በኢራን አደባባይ ላይ የሚገኘውን የሺያውን ሐውልት ገርስሰው ጣሉ። በቃ ተቃውሟቸው ቀጠለ፣ ተባባሰ። እንዴት ዶክተር ሙሳዲቅን ትነኩብናላችሁ ነው ከጎን ናቸው ብያቸዋለሁ ዘስታይም ኮሚኒስቶች። ከዛ ሻው ኢሚዲየትሊ ካስፒያን ባህር ከሚገኝ ሪዞርቱ ተነሳና ወደ ኢራቅ ሄደ። ከኢራቅ ወደ ጣሊያን ገብቶ ተሰደደ። ከዛ ኮሚኒስቶቹ አሁን ሻው የለም፣ የሚቀረው ማን ነው? አያቶላ ነው። አያቶላ ቀድሞ የማን ደጋፊ ነበር? አያቶላ ካሽን የሙሳዲቅ። እናንተ የሙሳዲቅ ደጋፊ ሆናችሁ ሁሉ ኑ አሁን ወደ አደባባይ ኑና ድጋፋችን እንስጠው፣ ሙሳዲቅን ወንበሩን እናጽናለት ብለው ለነ አያቶላ ጥሪ ያቀረቡላቸው። ማነው ጥሪ አቅራቢው? ኮሚኒስቶቹ። ከዛ አያቶላ ካሽኒ የዛሬ ዓመት ገደማ ወይም ከአንድ ዓመት በፊት ሙሳዲቅ በኮሚኒስቶች አማካኝነት ሊወድቅ ባለበት ሰዓት ላይ የለም ሙሳዲቅ በስልጣን መቀጠል አለበት ብለው ስልጣኑን ያዳኑለት አያቶላ ካሽኒ አሁን ግን ዝምታ መረጡ። አሁን ግን ከሙሳዲቅ ጎን አይደለሁም አሉ። ለምን? ከሙሳዲቅ ጎን ሃይማኖት የለሽ የሚባሉት ኮሚኒስቶች አሉ። ከዛ ኮሚኒስቶቹ አያቶላ ከጎናቸው እንደሌሉ ሲያረጋግጡ ለዶክተር ሙሳዲቅ ከባድ ጥያቄ ያቀረቡለት። በቃ እንዳልኳችሁ የኢራን ጠቅላይ ሚኒስትሮች ታማኝነታቸው ለንጉሳዊ አስተዳደሩ ነው፣ ለሺያ ነው እና ኮሚኒስቶቹ ለሙሳዲቅ ምን አይነት ጥያቄ ያቀረቡለት? ዲናውንስ አድርጋቸው፣ በቃ ካዳቸው፣ ለነሱ ታማኝ አይደለም ከዚህ በኋላ ይህንን አድርግ ብለው ጥያቄ ያቀረቡለት
ምንም አማራጭ አልነበረውም። ሙሳዲቅ አደረገው፣ ዲናውንስ አደረጋቸው ሺያዎች። በዚህ አይነት ውጥረት መካከል የመጀመሪያው መፈንቅለ መንግስት መውደቁን ከተረዱ በኋላ ሲአይኤ እና ብሪቴኖች በዋናነት ሲአይኤ አክቹሊ ሁለተኛውን ሙቫቸውን፣ ሁለተኛውን እንቅስቃሴያቸውን፣ ሁለተኛውን ፕሎታቸውን፣ ምስጢራዊ መፈንቅለ መንግስት እንቅስቃሴያቸውን እያሰቡ እያቀዱ ነበር። ምንድነው የሲአይኤ ሁለተኛ እንቅስቃሴ ካላችሁ የኮሙኒስቶቹን የተቃውሞ እንቅስቃሴ። እንዳልኳችሁ አደባባይ ላይ ወጥተዋል። ኮሙኒስቶቹ በተቃውሞ እንቅስቃሴ ውስጥ ናቸው ያሉት። በቃ ሺያውን እየተቃወሙ ነው፣ ንጉሳዊ አስተዳደሩን እየተቃወሙ ነው። እና ሲአይኤ ይህን አጋጣሚ ልጠቀማልና ሁለተኛው የመፈንቅለ መንግስት እቅድ አደባባይ ላይ ካሉት ከራሳቸው ከኮሙኒስቶቹ አካሄድ ጋር የተመቻቸ ሆኖ ተሰፋ እና በነዛ በጎዳና ላይ በሚገኙ የኮሙኒስት እንቅስቃሴዎች ላይ ወይም የሙሳዲቅ ደጋፊዎች መካከል የራሳቸውን የመለመሏቸውን ሰላይ ቅጥረኛ ሰዎች ኮሙኒስት አስመስለው አስገቡና በቃ ጎዳናውን ማወካቸውን ቀጠለው አነሱ። ሁለተኛው የመፈንቅለ መንግስት እንቅስቃሴን በዚህ መልኩ ጀመረ። ይሄ ሁለተኛው የመፈንቅለ መንግስት እንቅስቃሴ ሲጀምር ጀነራል ዛሂዲ ሙሳዲቅን ይተካል ተብሎ በሺያዎቹ እምነት የተጣለበት ብሪቴኖችም ተስፋ ያደረጉበት ሰው ወታደራዊ አዛዥ ነው፣ የጦር ጀነራል ነው። ይሄ ሰውዬ ከማን ጋር ነው ያለው ካላችሁ ከነ ሲአይኤ ጋር ነው ያለው። አንዱ ነባራዊ ሁኔታ ይሄ ነው። ሁለተኛው ነባራዊ ሁኔታ ደግሞ ኮሙኒስቶች አሉ ጎዳና ላይ፣ እውነተኛ ኮሙኒስቶች። በተመሳሳይ ደግሞ ሲአይኤ ያሰረጋቸው ኮሙኒስት መሳይ ሰላዮችም አሉ። ይሄ ነው እንግዲህ ሴታፑ ይሄ ነው። ከዛ ሲአይኤ ያሰረጋቸውና ያስገባቸው ሰላዮቹ ኮሙኒስቶች አንድ እንቅስቃሴ ጀመሩ። ለሚያያቸው ለሚመለከታቸው ሰው እኮ ኮሙኒስት ናቸው፣ ግን ተልኳቸውን የሚያውቁት እነሱ ናቸው። ምን አይነት እንቅስቃሴ እንደጀመሩ ታውቃላችሁ? በኢራን ውስጥ የሚገኙ አሜሪካውያንን ያነጣጠረ ጥቃት መሰንዘር። አሜሪካዎች ዋነኛ ኢላማ ሆኑ። እንዴ እነዚህ ሰዎች የሲአይኤ ሆነው እንዴት አሜሪካኖችን ሊያጠቁ ይችላሉ ልትሉ ትችላላችሁ። ሚስጥሩን ግን ቆየት ስትሉ ትደርሱበታላችሁ። ከዛ አሜሪካዎችን ማጥቃት ሲጀምሩ በኢራን ውስጥ የሚገኘው የአሜሪካ አምባሳደር ወደ ሙሳዲቅ ሄደ። የዜጎቻችን ህይወት አደጋ ላይ ወድቋል፣ የዜጎቻችንን ህይወት እንደማታስጠብቁ ካረጋገጥንና ከተረዳን በአጭር ጊዜ ውስጥ ዜጎቻችን ይዘን እንወጣለን። ኢራን ውስጥ ላሉ አሜሪካውያን ዜጎቻችን ዋስትና፣ የደህንነት ዋስትና እንፈልጋለን። ስለዚህ አንዳች ነገር አድርጉ፣ ይህን የኮሙኒስት እንቅስቃሴ አቁሙ፣ በቃ ሰው ወደ የቤቱ ይመለስ፣ ኮሙኒስቶች ማቆም አለባቸው አሉ። ማን ይሄን የሚሉት? የአሜሪካው አምባሳደር ለማ ለዶክተር ሙሳዲቅ። ሙሳዲቅ ኮሙኒስቶችን እንዳልኳችሁ በጥርጣሬ ነው የሚያዩዋቸው። ምንም እንኳን ወደ ስልጣን በሚመለሱበት ጊዜ ቢደግፏቸውም እና አሁን ላይ የሙሳዲቅ ደጋፊ ቢሆኑ ስቲል ስጋት አለባቸው። ከዛ አሜሪካ ጋር በጋራ የሚሰሩበት እድል የመጣ መሰላቸው መሰለኝና ሙሳዲቅ አንድ ታላቅ ስህተት ሰሩ። ምን አይነት ስህተት እንደሰሩ ታውቃላችሁ? የፖሊስ ኃይላቸው በጎዳናው ላይ የሚገኙ የኮሙኒስት አቀንቃኞችን ጥቃት እየሰነዘሩም ቢሆን ወደ የቤታቸው እንዲያስገቡ ትዕዛዝ አስተላለፉ። ይህን ሲያደርጉ ልብ አድርጉ፣ ደግፈው እና አያቶላህ የሙሳዲቅ ደጋፊ ባልነበሩበት ጊዜ፣ ንጉሳዊ አስተዳደሩ ሙሳዲቅን ተቃዋሚ በነበረበት ጊዜ ብቸኛ የድጋፍ ምንጫቸው የነበረው የኮሙኒስት ኃይሉን ነው እንግዲህ የፖሊስ ኃይላቸውን ያዘዙበት ዶክተር ሙሳዲቅ። ታላቁ ስህተት የሚባለው በእሳቸው ህይወት ይሄ ነው። ኦገስት 18 1953 እንደ አውሮፓውያን አቆጣጠር አሁን የመጨረሻው ምዕራፍ ላይ ደርሰናል። ሩዝቬልት የሚባለው ኦፕሬሽን አጃክስን እየመራ የሚገኘው አሜሪካዊ ሰው አሁን ዶክተር ሙሳዲቅ ደጋፊዎቻቸው በሆኑት የራሳቸው ኮሙኒስት ኃይሎች ላይ ጥቃት መሰንዘር ጀምረዋል። ስለዚህ ይሄን አጋጣሚ እንዴት ነው መጠቀም የምችለው ብሎ ሲያስብ እንዴት አደረገው? የራሳቸው ሰላይ ኮሙኒስቶች አሉ ብያቸዋለሁ። እነዛ አሜሪካዎቹን ማጥቃት የጀመሩት አሁን ሁለተኛ እንትናቸው ደግሞ ምን ሆነ? ተልኳቸው ምን ሆነ? እነዚህ ተከፋይ ኮሙኒስቶች ሁለተኛ ተልኳቸው ጸረ ሙሳዲቃዊ የሆነ ተቃውሞ መቀጠል ነው። ያስኬዳል። ምክንያቱም ከአንድ ቀን በፊት ሙሳዲቅ በኮሙኒስቶቹ ላይ ፖሊስ አዘውባቸዋል። ስለዚህ በማግስቱ ጸረ ሙሳዲቃዊ የሆነ እንቅስቃሴ ተቃውሞ ቢጀምሩ ያስኬዳል። ኢት ሜክ ሴንስ። ማንም ግራ ያጋባ። ይህንን ግን ያዘዘው ማን ነበረ? ሩዝቬልት የተባለው የኦፕሬሽን አጃክስ መሪ የሆነው የሲአይኤው አሜሪካዊው ሰው ነበር። ከዛ
የጸረ ሞሳዲቃዊ እንቅስቃሴ በጎዳናው ላይ ሲጧጧፍ ጀነራል ዛሂዲ ያልኳችሁ ሰው ያ ዶክተር ሙሳዲቅን ሊተኩ ይችላሉ ተብለው በሺያው እምነት የተጣለባቸው ሰው እሳቸው ደግሞ ለምን ተዘጋጁ? የዶክተር ሙሳዲቅን በቁጥጥር ስር ለማድረግ ቁልፍ ቦታዎችን ይዘው ተጠባበቁ። ከዛ በኦገስት 18 የዛኑ ቀን ማታ ማለት ነው ጠዋት ላይ ጸረ ሞሳዲቃዊ የኮሚኒስቶች እንቅስቃሴ ተጀመረ። ማታ ላይ ጀነራል ዛሂዲ ወታደሮቹን ይዞ ዶክተር ሙሳዲቅ ቤት ከተፋለ። ምን ሊያደርጋቸው? በቁጥጥር ስር ሊያውላቸው። ሙሳዲቅ አሉ በዛ ሞመንት ላይ በዛ ቅጽበት ላይ እዛው አልጋቸው ላይ ያሉ እንዲህ ነበር ያሉት፣ ኖ ጀስት ሙቭ ማይ ቤድ ቱ አናዘር ኮርነር። ይህን ያለው ቦዲጋርዳቸው ነው፣ ከጎናቸው አብሮ የነበረ ቦዲጋርዳቸው የተናገረውን ነገር ነው የምነግራችሁ። ጀስት ሙቭ ማይ ቤድ ቱ አናዘር ኮርነር፣ አልጋይን ወደ አንደኛው ጥግ ላይ ወደዛኛው ኮርነር ላይ ያስጠጉልኝ እንጂ የትም አልሄድም። ዜን ጀነራል ዛሂዲ ያው በዚህ መልኩ የዶክተር ሙሳዲቅን በቁጥጥር ስር አዋላቸው። ከዛ በማግስቱ ኦገስት 1953 እንደ አውሮፓውያን አቆጣጠር ላይ ጀነራል ዛሂዲ የኢራን አዲስ ጠቅላይ ሚኒስትር ሆኖ ተመረጠ። የሙሳዲቅም ታሪክ በዚህ መልኩ በኢራን ፖለቲካ ውስጥ ተቋጨ። እርግጥ ነው አንዳንዶች ዶክተር ሙሳዲቅ በጀነራል ዛሂዲ ቁጥጥር ስር አልዋለም። በተለይ ቦዲጋርዱ የሚናገረው ነገር ያኔ ወደ አንደኛው ጥግ ላይ አስጠጋልኝ ካሉ በኋላ በመስኮት መሰላል ቀርቦላቸው አምልጠው ሄደዋል። ከዛ በማግስቱ ነው እጃቸውን የሰጡት፣ ራሳቸው ሄደው ነው በማግስቱ እጃቸውን የሰጡት እንጂ ያኔ መፈንቅለ መንግስቱ በተከናወነበት ቀን ላይ አልተያዙም ይላል። አንዳንዶች ደግሞ የለም የዛኑ ቀን ራሱ ጀነራል ዛሂዲ በቁጥጥር ስር አውሏቸዋል ይላሉ። ያም አለ ይሄ ግን ሙሳዲቅ በኢራን ፖለቲካ ውስጥ በዚህ መልኩ ታሪካቸው ተቋጨ፣ ታሪካቸው አበቃ። አሁን መፈንቅለ መንግስቱ ወርዝ ያደርጋል ወይ ሳያደርግ የሚለውን ነገር የምትረዱት ከዚህ በኋላ ነው። ኢሚዲየትሊ ጀነራል ዛሂዲ ወደ እንትን ሲመጣ ወደ ስልጣን ሲመጣ ሺያው ወይም ሸሽቶ በኢራቅ አድርጎ ጣሊያን የገባው የንጉሳዊ አስተዳደሩ አካል ወደ ቴህራን ተመለሰ። ቴህራንም በተወሰነ እፎይ ያለች መሰለች፣ ግን በእርግጥ እፎይ ያላለችም ነበር። ያ ብሪቴኖች ዋናው የዚህ ሁሉ የመፈንቅለ መንግስት ሴራ ዋነኛ ፍላጎትና ማጠንጠኛ የኢራን ነዳጅ አይደል? ያንን ነገር እንዴት እንደተካፈሉት፣ ያንን ነገር እንዴት በቁጥጥራቸው ውስጥ እንዳደረጉት ልክ አዲሱ የኢራን ጠቅላይ ሚኒስትር ከመጣ በኋላ ያ ታሪክ ቀጠለ። ልክ በዚህ መልኩ የሙሳዲቅ ታሪክ ሲቋጭ በማግስቱ እነ ቢቢሲ ምን አይነት ዜና ይዘው እንደወጡ ታውቃላችሁ? ኢራንያን ኦይል ናው ስታርት ቱ ፍሎው ዌስት የሚል አይነት ዜና ነው ይዘው የወጡት። አይገርማችሁም? የኢራን ነዳጅ በድጋሜ በዚህ መልኩ በእነሱ ቁጥጥር ውስጥ ገባ። አሜሪካ 40%፣ ብሪቴኖች 40%፣ ደቾች 20%፣ ደቾች 15%፣ ፍሬንቾች 5% የተካፈሉት ከዚህ በኋላ ነው። ዶክተር ሙሳዲቅን ካስወገዱ በኋላ ነው። መቼ? 1953 እንደ አውሮፓውያን አቆጣጠር። አሜሪካ አሁን እነ ሮዝቬልት ኦፕሬሽን አጃክስ ብለው የዶክተር ሙሳዲቅን መንግስት የፈነቀሉበትን አካሄድ በጣም ስኬታማ ስለሆነላቸው ከዛ በኋላ ጓቲማላ ውስጥ በ1954 እንደ አውሮፓውያን አቆጣጠር፣ ኮንጎ በ1960 እንደ አውሮፓውያን አቆጣጠር ነው ፓትሪክ ሉሙምባን ታስታውሳላችሁ። ተመሳሳይ አይነት የሲአይኤ መፈንቅለ መንግስትን የተከናወነባቸው። ቺሊ በ1973 እንደ አውሮፓውያን አቆጣጠር፣ ሌላም መዘርዘር ይቻላል። በጣም በርካታ ኦልሞስት ከሁለተኛ የዓለም ጦርነት በኋላ እስከ 1991 ማለትም የቀዝቃዛው ጦርነት መውደቂያ ድረስ ባሉት ዓመታት አሜሪካ በዓለም ላይ 60 መፈንቅለ መንግስቶቹ ልክ ኢራን ውስጥ እንዳከናወነችው አይነት 60 መፈንቅለ መንግስት በቁጥር 60 መፈንቅለ መንግስት አከናውናለች። የኢራን ነዳጅ ባልኳችሁ መልኩ እንግዲህ በቁጥጥር ውስጥ አስገቡት። ከዛ የዶክተር ሙሳዲቅ በቁጥጥር ስር ከዋሉ በኋላ በማግስቱ አያቶላ ካሺኒ የሙሳዲቅን ቤት ጎበኙ። ከዛ ይሄ የናሽናላይዜሽን ሙቭመንቱ ከሙሳዲቅ መውደቅ በኋላ አሜሪካም ብሪቴንም ደቾችም ፍሬንቾችም ሲቀረማመቱ ሲያዩ ሙሳዲቅ ልክ ነበረ የሚለውን ሐሳብ የሚያቀነቅኑ በርካቶችም መሰማት መታየት ጀመሩ።
አያቶላ ካሽኒ እርግጥ ነው ቀደም ብሎ ሃይማኖታዊ ግዴታችን ነው ብለው ተናግረው ያውቃሉ ሁላ የኢራንን ነዳጅ መጠበቅ የኢራን ነዳጅ ብሔራዊ የማድረግ ጉዳይ ናሽናላይዝ የማድረግ ጉዳይ ሃይማኖታዊ ግዴታችን ነው ብለው ተናግረው ያውቁ ነበርና እንዳልኳችሁ ከዚህ በኋላ ከሞሳዲቅ ከስልጣን መነሳት በኋላ ይሄ የናሽናላይዜሽን ነዳጃችንን የራሳችን ማድረግ አለብን የሚለው ጉዳይ በጣም መሰረታዊ ሆኖ በብዙዎች ዘንድ መሰማት መቀንቀን ጀመረ። አያቶላ ካሽኒ በ1962 እንደ አውሮፓውያን አቆጣጠር ህይወታቸው አለፈ። ከሳቸው ተከታዮችና ደጋፊዎች መካከል የነበሩት አያቶላ ኮሚኒ 1962 ላይ አያቶላ ካሽኒን በመተካት የኢራን አዲስ መልክ ሆኑ። ከዛ እሳቸው በድብቅ በሚስጥር የኢራንን ነዳጅ እንዴት ናሽናላይዝ ማድረግ እንችላለን፣ ብሪቴንን፣ ፈረንሳይን እንዴት አሜሪካን እንዴት ከኢራን ማስወጣት እንችላለን የሚለውን ነገር ሲያውጠነጥኑ ቆይተው የ1979 የኢራን አብዮት ተወለደ። እንዲያውም ምን ይላሉ? የ1979 የኢራን አብዮት የ1953ቱ መፈንቅለ መንግስት ቀጥተኛ ውጤት ነው እያሉን በርካቶች ይገልጻሉ። ሞሳዲቅ በቁጥጥር ስር ከዋሉ በኋላ ፍርድ ቤት ቀርበው ነበር በነገራችን ላይ። ከዛ ምን ብለው ተናገሩ መሰላችሁ? አሁን ላይ ብቸኛው ምክንያት በዚህ ፍርድ ቤት ላይ እኔ ላይ ለመፍረድ የመቆማችሁ ብቸኛው ምክንያት የኢራንን ነዳጅ ብሔራዊ የሀገሪቱ ሀብት እንዲሆን በማድረጌ ብቻ ነው ሲሉ ነበር የተናገሩት። ከዛ ለ3 ዓመታት ያክል ሶሊተሪ ኮንትመንት የሚባለውን አይነት ፍርድ ፈረዱባቸው፣ የ3 ዓመት ፍርድ። ከዛም በኋላ በ1956 እንደ አውሮፓውያን አቆጣጠር ተለቀቁ። ቀሪ ህይወቱን ዘመን በመኖሪያ ቤቱ በቴህራን አቅራቢያ በሚገኝ የመኖሪያ ቤቱ እንዳሳለፈ መረጃዎች ያመላክታሉ። የቁም እስረኛ ሆኖ እንዳሳለፈ መረጃዎች ያመላክታሉ። ከዛ 1954 ላይ ቅድም ያልኳችሁ እነዛ ደቾቹ፣ አሜሪካዎቹ ምናምን ፍሬንች፣ ብሪቴን a consortium of American and European company በጋራ በመሆን ከኢራን ጋር ተፈራረሙ። ባልኳችሁ መልኩ 40% አሜሪካ፣ 40% እንግሊዝ ወይም ብሪቴን፣ 15% ደች፣ 5% ፍሬንች። በእንደዚህ አይነት መልኩ የኢራን ነዳጅን ባለቤት መሆን ቻሉ። ይህ ታሪክ እስከ መቼ ቀጠለ? እስከ 1979 አያቶላ ኮሚኒ ተመልሰው ስልጣን እስኪይዙ፣ ያኔ ደግሞ አቆመ። ስለዚህ አሁን ላይ ያለውን ነገር ለመረዳት የግድ ዶክተር ሞሳዲቅን ማወቅና መረዳት ይጠይቃል ያልኳችሁ ለዚህ ነው። አሁን አይ ሆፕ ኢራን ውስጥ ምን እየተከናወነ ነው የሚለውን ጉዳይ በተመለከተ ግልጽ የሆነ መረዳት ያላችሁ ይመስለኛል። በጣም አመሰግናለሁ። ነጻነት ላቀው ነበርኩኝ በሬድ ሲ ፖስት ላይ አብሬያችሁ ቆይታ ያደረኩት። መልካም ጊዜ ይሁንላችሁ።